ወይ ወደ ውስጥ አስገባንና እናውራ። እንደምታደርገው ደግሞ አውቄ ነበር። አንድ ነገር ማወቅ የምፈልጋቸው ነገሮች ከአይምሮ በላይ የሆኑብኝ ነው። አንደኛ በሩ መገንጠሉ፣ ሁለተኛ ደግሞ ምንም ነገር ሳትናገር እዚህ ነኝ እንኳን ሳትል መጥፋቷ ብቻ ነገር። እሺ ምንም ካልሆንሽ ለምንድን ነው ጆሮሽን የምትይዥው? እንዲህ አስጠልታት ነው ድምጽ ይረብሻል። እሺ የምታወራ ከሆነ በስነ ስርዓት አውራ። እሺ እኔ ይኸው ዝም ብላለሁ። እሺ እኔ ይኸው ዝም ብያለሁ። አውራ ምትነሳት በገዛ ራስ እኮ። እሺ አውራት ቤዝ። እሺ እኔን አዳምጪ ቤዝ። ቤዝ ጆ እሺ ሰላም አይነች። ከዚህ በላይ ምንድን ነው የምትፈልገው? እናት ኧረ በእናትህ አበሳ። ጠዋት እህትየዋን ፊራን ጠርቻታለሁ። ለምን እንደጠራኋት የምታዩት ነገር ይሆናል። ምክንያቱም ፍንጭ ምንም ነገር ላገኝ አልቻልኩም። አንደኛ ማታ ቀንም ሙሉ ትላንትና በጣም እየፈለግኳትኝ ነበረ። ነገር ግን አንድም ፍንጭ ማገኝበት ነገር ምንም ነገር ያገኘሁት ነገር የለም። ፊራም ጋር እየደወልኩኝ ነበረ፣ እሷም ጋር ምንም ነገር የለም እያለችኝ በቃ የሆነ ቦታ ተቀምጣ ይሆናል ሳትነግረን የራሷን ጊዜ እያሳለፈች ይሆናል ምናምን ብላ ነበር እያሰበች የነበረው። ነገር ግን እኔ አንድ እንድጠራጠር ያደረገኝ ነገር በቃ እሱን ከመጠርጠር ወደኋላ አላልኩም እና ማታ ከስሩም ነቅነቅ አላልኩም። ምክንያቱም ወደ ሆቴሉ መግባት አትችልም ተባልኩኝ። ማታ ስለነበረ መግባት አትችልም ተባልኩኝ። ለምን ሌላ ጊዜ እኮ ገብቻለሁ ምናምን ስላይቻለም ምናምን መግባት አይቻልም ምናምን አሉኝ። ሰው የሆነ ነገር ቢኖር ነው ብዬ ረጅም ሰዓት እዛ ቆሜ ነበረ እና እሱም አልወጣም። ምንም ያየሁትም ነገር የለም እና ዛሬ አንድ ነገር ማወቅ የምፈልጋቸው ነገሮች ከአይምሮ በላይ የሆኑብኝ ነው። አንደኛ በሩ መገንጠሉ፣ ሁለተኛ ደግሞ ምንም ነገር ሳትናገር እዚህ ነኝ እንኳን ሳትል መጥፋቷ እኔን ያስጨነቀኝ። ምክንያቱም ሰላም ነበርን፣ ፍቅር ነበርን፣ ደስተኞች ነበርን። አንተነህ ደስታዋን የበጠበቅከው የምትለው ደስተኛ ሆና እሷ ፈልጋ እኮ ነው። እሱ በሚላት ሰዓት እኮ አልፈልግም ብላ ነበር። ገብቷል። አንተ የምታደርግባት ጫና ማለት ነው። አሁን ከማርክ ጋር ታርቀዋል። ጥሩ ጊዜ እያሳለፉ ነው። ለምን አንተ በመካከላቸው ገብተህ እነዚህ የቆዩ ልጆች እንደሆኑ ታውቃለህ። በመካከላቸው ገብቶ መበጥበጥ ምን አስፈላጊ እንደሆነ ባላቅም ማለት ነው። በጣም ይገርማል። ግን ማለት እንደ ወንድ ልጅ ሆኖ ወንድ ልጅን አለመረዳት፣ በዛ ላይ የሰውን ሕይወት መበጥበጥ ምን አይነት ደስታ እንደሚሰጥ ባላቅም ይሄ ግን ጥሩ አይደለም ማለት ነው። በርን ገንጥሎ እስከ ማፈን ድረስ ልጅቷን ከማፈን አይተናነስም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ብዙ ተረፍ ይበል እያልኩ ውዶቼ እንግዲህ ቢዚ ዛኪን ውዶች እሷም ሌላ ቦታ ሆና ከሆነ እንዲነግረን እናደርጓለን። አይ እምቢ ካለ ደግሞ እሱን ራሱን እናግቷለን። ምንም አማራጭ ስለሌለኝ ማርያምን ነው የምልሽ፣ ምንም አማራጭ ስለሌለኝ እሱንም አግተ ነው። ከዛ ምንም ሊያረጋ ስለማይችል እሱ እኛ ጋር ይቆያል። ማድረግ ያለብን እንደዛ። እኔ የሚመስለኝ አእምሮዬ ሊፈነዳ ነው። አዳር ሙሉ በብርድ እዛ ዝናብና ብርድ እየተፈራረቀብኝ ስጠብቀው መግባት አትችልም፣ እንደ ሆቴል መጠቀም ትችላለህ፣ መግባት ግን ወደ ላይ አትችልም ተብያለሁ። እኔና አንቺ ሩም እንደሚይሰብ ሆነን ፖሊስ ምን መፍትሄ ያመጣልንማ? ፖሊስ ጋር ከመድረሳችን በፊት ልጅቷን የሆነ ነገር እንዳያደርጋት። እኔ እኮ ፖሊስ ጋር መሄድ እኮ አቅቶኝ አይደለም እኮ እኔም እኮ እሱን ፈርቼ ነው። እነሱ እጅ ያለ ነገር ይጓተታል። ሲጓተት ደግሞ በመሀል ልጅቷ የሆነ ነገር እኛም የማይወጣ ውስጥ ነው መንገዱ። ፖሊስ ጋር ከሄድን ከዚህ በፊት የተደረጉ በጣም ብዙ ነገሮች አሉ። እኔም ስህተቱ ነገር ሰርቻለሁ። እሱም ማድረግ የሚችለውን ነገር በሙሉ እኔም አድርጌዋለሁ። አንድ ነገር ብቻ ተባባሪ። እዛ ሩም ውስጥ መግባት እንችላለን አንችልም? ማድረግ የምትችይው አንቺ ብቻ ነሽ። እኔ ደጋግመው ገብተን ግን መፍትሄ ካላመጣን አሁንም ሌላ ነገር ብቻ ይኸውልሽ፣ ትላንትና ከኛ ከሄደ በኋላ ምንም ከሩሙ አልወጣም። አንደኛ ነገር ከሩሙ ሳይወጣ ሰው እንዴት ሊውድ ይችላል? ምክንያቱም እሱ የሚከታተለን ሰው እንዳስቀምጠው ሁሉ እኔም እሱን እየተከታተልኩት ነበረ። ስለዚህ ይኸውልሽ፣ አንደኛ ሩሙ እንሄዳለን። ከዛ በኋላ ሩም ውስጥ መግባት የምንችለው በአንቺ ምክንያት። ከዛም በኋላ የማደርገውን እኔ ያውቃለሁ። ምን ልታደርግ ነው? ማደርገውን ነገር ምን ያውቃል?
ተረጋጊ። ይህን ነገር የማደርገው አስከፊ ሁኔታ ውስጥ ከገባን ነው እንጂ አይደለም። ንዴት መጥፎ ነገር ያሳስባል። እኔ ምንም ነገር ላደርግ አይደለም። አላደርገውም። እሺ በይኝ። አላደርገውም። በቃ እኔ አላደርገውም። ግን ይኸው ቃል ገባልሻለሁ አላደርገውም። እንሂድ። አላየሁም ነበር። ሌላ ነገር እንዲፈጠር ለምን ታደርጋለህ? በህይወታችን ለምን ጫና ታበዛብናለህ? ወይ ወደ ውስጥ አስገባንና እናውራ። እሱ እኮ ይኸውልህ አንተ እኛን የሚከታተለን ሰው እንዳስቀመጥ ሁሉ አንተንም እንከታተላለን። ውስጥ ደግሞ ማየት እንፈልጋለን። ማለት ለምን አያሳያችሁም? ቤዚን ካልደበቃት ለምን አያሳያችሁም? ካልደበቃት ለምን አታሳያችሁም? በር ገንጥሎ እስከ መውሰድ ልጅቷ በር እንኳን ሲገነጠል ማን ነው ብላ ድንጋጤው ራሱ የት ያደርሳታል? በስማ ማርክ ንቃርጎ ቤተሰብ ይሄን ነገር ካወቀ የሚፈጠረው ነገር ጥሩ አይደለም። ለአንተም ለስምሽ እኮ መውጣት ትችላለህ አይደል? መቼም ምንድን ነው እኔ አልገባኝ እኮ ባለፈው ልታግተኝ ነው። ማገት ፈልገማ እንደዚህ አይደለም ማለት ይህ ሰው ያደረሰብኝ ነገር ታውቂያለሽ አይደል? እኔ ምንም እኮ በህይወቴ ዙሪያ የሚዞረው አሁን አንተ ሰላማዊ ሰው ነኝ የምትለው ሰው ከሆንክ ማለት ሌላ ነገር እንዳደርግ አታስገድደኝ። ሌላ ነገር የከፋ ነገር ደረጃ ውስጥ እንድንገባባት ታድርገኝ። በሰላም እኮ እኔ ካረፍኩበት መታችሁ የምትረብሹት እኮ እንድፈትሻት እንድፈትሽ አስደርግ አሳልፈኝ። እፈትሻለሁ። እንደምታደርገው ደግሞ አውቄ ነበር። እንደምታደርገው ደግሞ አውቄ ነበር። እንደምታደርገው አውቄ ነበር። ምንድን ነው የምደብቃችሁ እኮ? በር ዘግተህባት ምን እያደረካት ነው? ንገረኝ። ምንድን ነው የሆነችው? ማርክ ምንም አስፈልግ ፖሊስ ጣቢያ መሄድ አለብን። ቆይ ለምንድን ነው የማትናገረው? እናት ለምንድን ነው የማትናገሪው? ያደረገች ነገር አለ? እሺ ምንድን ነው የሆንሽው? ምን ሆና ነው የደከመችው? ልጅ ለምንድን ነው የደከመችው? ምን ሆና ነው? ትኩሳትም አላት። ምን ሆነሽ ነው? ለምንድን ነው እሺ መነቃም አትለው? እስቲ አንሻት። ምንድን ነው የሆንሽው? እናት ምን ሆነሽ ነው? እናት የተፈጠረ ነገር አለ? እስቲ በእናትሽ ምን ሆነ? ቤት መሄድ አለብን። ነገር ለምንድን ነው የማትነግሪኝ? ቆይ አይደለም እኔ እንድጨነቅ ትፈልጊያለሽ? ትፈልጊያለሽ? ሌላ ነገር እንዲፈጠር ትፈልጊያለሽ? እሺ ምንድን ነው የሆንሽው? የሆንሽው ነገር በግልጽ ንገሪኝ። ምንድን ነው የተፈጠረው እኮ? ይኸውልሽ ድፍረቱ ደግሞ እንደዚህ እየጠየቁት እሱ አልጋ ላይ ይንፈላሰሳል ማለት ነው። ምን አይነት ድፍረት ነው የምር? ምነው ስቃዋ በዛባት ይችልች በስመው ማለት እነሱ የቆዩ ፍቅረኛሞች እንደሆነ እያወቀ ለእሱ እንደማትሆነው እያወቀ ለምን አይተዋቸውም? የምር ለምን አይተዋትም? የራሷን ህይወት ብኖር ይሆናል ብላ ጀመረች። ካይሆን ቀረ ተከፍሎ ከሆነ
በቃ ህይወቷን እንድትኖር ለምንድን ነው የማይፈቅድላት ነው? ድንገት ስለመጣ እወድሻለሁ ማለት እኮ ይከብዳል። የምሬን ነው የምላችሁ፣ በጣም ነው የሚከብደው። የውሸት እንትን እንቅልፏ ነው ይላል። እንቅልፍ እንደዛ ያደረገ የሆነ የእንቅልፍ መድኃኒት ሰካታል። የሆነ ነገር አለሽ፣ የሆነ ነገር አድርጋሞታል እኮ እሷ። አስለቅቀው ዝም አልከው እኮ ማርክ እኮ ምን አርጋ እንደዚህ ደነዘ ለቀቃት። ያው ለቀቃት። አንተ ከኔ ጋር ሌላ ነገር ውስጥ እንድትገባ ካልፈለግ ይኸውልሽ፣ አናት ሞራን አይታችኋል አይደል? ስለምሰራው እንደዚህ ለተከበርኩበት ደህና ያረፍኩበትን ነው እንጂ አንተ ስነ ስርዓትን ያዝ። ተከበር ሰው ተከበር። ከአንተ ጋር ይኸውልህ ሌላ ነገር ውስጥ መግባት አልፈልግም። ያረካት ነገር ካለ በስነ ስርዓት ንገረኝ። የሆነ ነገር ነው ያደረቻት አይደል? ምን ያደረካት? እንደዚህ ራሷን እስከሰጥ ድረስ ነው። እንደዚህ ራሷን እየሳተች ነው። ማርክ ይደክማል። ራሷን እየሳተች ነው። ሐኪም ቤት ሄዳ አለበት። ቆይ ልቀቃት። አታዋፋት። ምንድን ያደረካት? ይኸውልሽ ይዘሻት ሂጂ። ሐኪም ቤት መሄድ ካለባት ሐኪም ቤት ይዘሻት ሂጂ። ደህና የሆነችው ልጅ ጭራሽ ይኸውልሽ ሕክምና ወስደሽ ሌላ ነገር እንዳትፈጠሪ። በጣም ደህና ነች አይደል? ማውራት እስከማትችል ድረስ ከእንቅልፍ ላይ አንተ ሲቀሰቅሱ እንደዚህ አትሆንም? እኔ አልሆንም። እኔ በጭራሽ እንደዚህ አልሆንም። አንተ ምን ሆነህ ነው እንደዚህ አጠጥታት ነው? ምንድነው ማጠጥ? ያበላህ ነገር አለ? ያረንኳትን ላድርጋት። አንተ አይመለከትም። መልስ ይሄ ነው። መልሳ ደህና ትሆናለች። እውነቱ የወጣ ቀን ግን እኔ እናንተ ደግሞ አንላቀቅም። እሺ ገባ ካልፈለግ